ሰላም ጤና ይስጥልን የጥቁር አንበሳ ቲዩብ ተከታታዮች፣ እነሆ ጆሮአችሁን ይመጥናሉ ያልናቸውን መረጃዎች አካተን ሰዓታችንን ጠብቀን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጠየቅን ወደ ያዝናቸው መረጃዎች አለፍን። ለ27 ዓመታት ሀገርን በመምራት ሂደት ከሌሎች እሱ አጋር ከሚላቸው አካላት ጋር የሀገሪቱ ፈላጭ ቆራጭ ባንኩንም ታንኩንም ይዞ ሲዘውር የነበረውና ሀገራችን ላይ ብሔርተኝነት የተባለ ነቀርሳን በመትከል የሚታወቀው እንዲሁም በውስጡ ያሉት አንጋፋዎቹ ዛሬም ድረስ ለትግራይ ሕዝብና አለፍ ሲልም ለሀገራችን የሰላም አየር እንዳይነፍስ እያደረጉ በሚገኙት የሚዘወረው አዎ እውነት ነው። ይህ ፓርቲ ዛሬ በምርጫ ቦርድ ባለ 3 ገጽ ደብዳቤ ከፓርቲነት ዝርዝር ውስጥ መሰረዙን አሳውቋል። ፓርቲው በኢትዮጵያ ለውጥ ከመጣ ጊዜ ጀምሮ አንጋፋዎቹ በቀጥታ በመሰባሰብ መቀሌ በመግባት በቅርብ የምናስታውሰውን ደም አፋሳሽ የእርስ በርስ ጦርነትና የትግራይን ወጣት ለከፋ እልቂት በመማገድ እንዲሁም የትግራይ ክልልን ሁለንተናዊ እድገት እና የክልሉ ሕዝብ የባሰ ድህነት ውስጥ ለመግባቱ ምክንያት ይሄው ለሕዝብና ለሀገር አስባለው እያለ የሚለውና አሁን ነበር ወደሚል የተቀየረው ህወሓት ነው። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባርን ለማሻሻል የወጣውን አዋጅ ተከትሎ ህወሓት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ጥያቄ ማቅረቡ የሚታወስ ነው። በዚህም መሰረት ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን ሰኔ 17 ቀን 2016 ዓ.ም ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ ፓርቲውን በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም የህጋዊ ሰውነት ማረጋገጫ ሰጥቶት እንደነበረ የሚታወስ ነው። ሆኖም ህወሓት ምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ከቦርዱም በተለያዩ ጊዜያት ማሳሰቢያ ቢሰጠውም በህግ የተጣለበትን ግዴታ ሊፈጽም ፈቃደኛ ሊሆን አልቻለም። እንዲሁም በእንቢተኝነቱ ቀጠለበት። የምርጫ ቦርድም የካቲት 5 ቀን 2017 ዓ.ም በጻፈው ደብዳቤ የቦርዱ ውሳኔ ላይ ፓርቲው በ3 ወር እግድ የእርምት እርምጃ ሳይወስድ ቢቀር በአዋጁ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን የቦርዱ ውሳኔ አስታውቋል። አዲዮስ ህወሓት፣ ሰላም ለሀገራችን።